ፊልሙም የሚጀምረው ኮለን የተባለን ልጅ እያስመለከተን ሲሆን ይህም ልጅ መልከ መልካምነቱ በረከትና እርግማን የሆነበት ነው። ማንኛውም ገዳይ መልኩን ያየች እንስት ወዲያውኑ በፍቅር በመስከር ራሷን ሙሉ በሙሉ ትስታለች። በዚህም ምክንያት ኮለን አብዛኛው የህይወቱን ዕድሜ በጭንብልና በግድግዳዎች ጀርባ ተደብቆ በቤት ውስጥ በዝምታ ለመኖር ተገዷል። እሱም ከሀብታም ቤተሰብ የመጣ ታናሽ ልጅ ጨዋና እጅግ በጣም መልከ መልካም ቢሆንም ታላቅ ወንድሙ ኦዝ ግን በሚሊዮን የሚቆጠሩ ተከታዮች ያሉት የማህበራዊ ሚዲያ ዝነኛ ነው። ዝነኛ የሆነው ግን በመልኩ ብቻ ሳይሆን ሲንግል የሆኑ ሰዎችን የፍቅር አጋራቸውን እንዲያገኙ በማገዝ ነው። አባታቸው ፓርከር ደግሞ በወጣትነቱ ጊዜ ከ200 በላይ ሴቶች ጋር ዴት በመውጣት ልብ ሰባሪ ተብሎ በሀገር አቀፍ ደረጃ የታወቀ ዝነኛ አስማጭ ነበር። ኦዝም አንድ ቀን የአባቱን ክብረ ወሰን ለመስበር ከፍተኛ ምኞት አለው። በቤተሰቡ ውስጥ ሁሉም ነገር በውበትና በሳቢነት ዙሪያ የሚያጠነጥን ቢሆንም ለኮለን ግን ነገሩ የተለየ ነው። አባቱና ወንድሙ የሰዎችን ትኩረት ሲያጣጥሙ ኮለን ግን ሁሌም በውበቱ እንደታሰረ እየተሰማው ቢያንስ ሰዎች አንድ ጊዜ እንኳን ከመልክ ጀርባ ያለውን ማንነቴን ቢያዩልኝ ብሎ ይመኛል። ኮለን አካባቢውን አይቶ ምግብ ለመግዛት እንኳን ወደ ውጭ ሲወጣ ሴቶች ከኋላው በመሰለፍ በፍቅር ብዛት ይዝለፈለፋሉ። ቤተሰቦቹም ይህንን እንደ አምላክ ስጦታ ቢቀበሉትም ኮለን ግን እንደ እርግማን ነበር የሚቆጥረው። ሁሉም እንስት የሚፈልጉት መልኩን ብለው እንጂ በማንነቱ ስላልሆነ በልብ ውስጥ ንጹህ ፍቅር የምትሰጠውን አጋሩን ይናፍቃል። በዚህም ምክንያት ኮለን ከቤት አይወጣም። ብልህና ጎበዝ ቢሆንም ትምህርት ቤት ለመሄድ እንኳን ፍቃደኛ አይደለም። ጓደኛ መሆን የሚያናግረው ሰው ባለመኖሩ ብቸኝነቱ ወደ እብደት እንዳይመራው ቤተሰቦቹ በስጋት ይሞላሉ። አንዳንድ ጊዜ ከአሶች ጋር ይነጋገራል፣ ሌላ ጊዜ ደግሞ ብቻውን ሆኖ ከሰው ጋር እንደሚጫወት ያስመስላል። በአንድም ምሽት ወንድሙ ድመት እንግዛለት የሚል ሀሳብ ቢያቀርብም እናቱ ግን ያ አይበቃውም፣ እንደ ማንኛውም ሰው መኖርና ከሰዎች ጋር መግባባት አለበት ስትል ትከራከራለች። አባትየው ፓርከር ብሔራዊ የስፖርት ቡድኖችን እንዲቀላቀል ጠይቆት እንደነበር ሲገልጽ ኦዝም አያይዞ የፍቅረኛዬን እህት ላስተዋውቀው ብሞክርም ችላ ብሎኛል በማለት ይገልጻል። ከዛ ወደ ኮለን በመሄድ ለመሆኑ ምን አይነት ሴት ነው የምትመኘው ሲል ይጠይቀዋል። ኮለንም በለሰለሰ ድምፅ ቆንጆ፣ ደግና የምትረዳኝ ከሁሉ በላይ ደግሞ ለእኔ ውበት ግድ የሌላት መሆን አለባት ብሎ በመመለሱ ኦዝ በንግግሩ ደንዞ ይቀራል። በሱ ውበት የማትረታ እንስት እንኳን ማግኘት ቀርቶ ለማሰብም ከባድ ሆኖባቸዋል። ኮለንን ከቤት ማስወጣት የማይቻል መስሎ ቢታይም እናቱ ጄሲካ ግን አንድ ዘዴ ትዘይዳለች። እሱም የቤት ውስጥ መምህሩን ክፍያ መክፈል እንደማንችል በማስመሰል በገንዘብ ችግር ውስጥ እንደሆነን ካሳየነው ወደ ውጭ ከመውጣት ሌላ አማራጭ አይኖረውም ትላለች። ያ ምሽትም ደርሶ ኮለን ውሃ ለመጠጣት ሲወጣ ኦዝም ለቤተሰቦቹ የድራማው ሰዓት አሁን ነው ብሎ ያንሾካሹካል። እናቱም በከፍተኛ ድራማዊ አገላለጽ ለኮለን መምህር የምንከፍለው ገንዘብ የለንም፣ ከእንግዲህ ንብረታችንን ሽጠን በእንቁላልና በምስር ብቻ ነው የምንኖረው ብላ በመግለጽ የምታለቅስ ታስመስላለች። ኮለንም ይህንን ሲሰማ ደንግጦ ባለበት ደርቆ ይቀራል። በሱ ምክንያት እንደዚህ እንደሆኑ እያሰበ በጣም ያዝናል። በማግስቱም እያለቀሰ ወደ ወላጆቹ ዘንድ በመሄድ በሱ ምክንያት በጣም ብዙ ስለተሰቃዩ ይቅርታ እንዲያደርጉለት በእንባ እየጠየቀ ምንም ነገር መሸጥ እንደሌለባቸውና የመጨረሻውን ሴሚስተር ትምህርት ቤት ሄዶ እንደሚማር ይገልጻል። ቤተሰቡ እውነታውን ደብቀው እቅዳችን ተሳካ ብለው መደሰት ቢጀምሩ ኮለን ግን አንድ ቅድመ ሁኔታ ያስቀምጣል። እሱም ማንንም መጉዳት አልፈልግም በማለት የሚሄደው የወንዶች ብቻ ትምህርት ቤት ከሆነ ነው ይላቸዋል። እነሱም ብዙም ሳያንገራግሩ በሀሳቡ ይስማማሉ። ምክንያቱም ቢያንስ አሁን ከቤት ወጥቶ ከሰው ጋር ሊቀላቀል በመቻሉ ነው። የትምህርት ቀንም ደርሶ ኦዝ በሞተሩ ሃድሰን ተብሎ ወደሚጠራው ትምህርት ቤት ይወስደዋል። እንደደረሱ ኦዝ ሄልሜቱን እንዲያወልቅ ቢጠይቀውም ኮለን ግን እምቢ በማለት ፊቱን እንዳይታይ ቀኑን ሙሉ ላለማውለቅ ይወስናል። ወደ ክፍሉ በሚገባበትም ሰዓት ሁሉም ተማሪዎች በግርምት ይመለከቱታል። ይሄ በክፍል ውስጥ ሄልሜት አድርጎ የገባ ቀልደኛ እንግዳ ተማሪ ማን ነው የሚል ሹክሹክታ ክፍሉን ይሞላዋል። እሱም ላለመታየት ከኋለኛ ወንበር ላይ ይቀመጣል። መምህሯም ወደ ክፍል ገብታ ስትመለከት በድንጋጤ ይህ የውድድር ሜዳ አይደለም፣ ለምንድን ነው ሄልሜት ያረከው ብላ በቁጣ ትጠይቀዋለች። እሱም ስሙን ለመናገር ሲሞክር ድምፁ ታፍኖ ስለነበር መምህሯም ቀልዱን እንዲያቆምና አሁኑኑ እንዲያወልቅ በቁጣ ታዘዋለች። አማራጭ አጣው። ኮለንም በጭንቀት ቀስ እያለ ሄልሜቱን ሲያወልቅ በዚያው ቅጽበት በትምህርት ቤት ውስጥ
ትልቅ ውከት ይፈጠራል። መምህሯም የኮለንን ፊት ስታይ በውበቱ ደንዛ በፈገግታ እንደቀዘቀዘች መሬት ላይ ትወድቃለች። የአምቡላንስም ድምፅ አካባቢውን ያውከዋል። ርዕሰ መምህሩ ሁኔታውን ለማጣራት ሲመጡ ተማሪዎቹ አዲሱ ልጅ እጅግ በጣም ቆንጆ በመሆኑ መምህሯ ራሷን መቋቋም አቅቷት ነው በማለት ይንሾካሾካሉ። ኮለንም በአፍረትና በፍርሃት ተሞልቶ ለማምለጥ መሮጥ ቢጀምርም ነገር ግን ሲዲ የተባለው የትምህርት ቤቱ ቁጥር 1 አስቸጋሪ ተማሪ ከጀርባው መጥቶ ይዘረዋል። ሲዲም ኢኖና ዲኪ ከተባሉ ድርዮች ጋር ተሰማጥሮ ራሳቸውን 3 ጥይቶች የሚል ስም ያወጡ የሶስት ጉልቤዎች ቡድን መሪ ነው። ኮለን ራሱን ስቶ ጨለማ ክፍል ውስጥ ሲነቃ በእነዚህ ጉልበተኞች ተከቦ ያገኘዋል። ሲዲም የያዝን ለምን እንደሆነ ታውቃለህ ብሎ ከጠየቀው በኋላ ወደ ኮለን ቀረብ ብሎ በሚስጥር ለአንዲት ልጅ መልእክት እንድታደርስልን እንፈልጋለን በማለት ልጅቷ አማንዳ እንደምትባልና የቢቢኤም ትምህርት ቤት ዝነኛ ሞዴል እንደሆነች እንረዳለን። በየዓመቱ የጭፈራ ምሽት በሚያዘጋጁ ጊዜ እኛ ግን የፈለገ ጥያቄ ብናቀርብም እንድንካፈል ፈቅደውልን አያውቁም። ለዚህም ነው ለ3 ዓመታት እዚህ ትምህርት ቤት የቆየ ነው። አንተ ይህን ሁኔታ እንድትቀይረው እንፈልጋለን በማለት ያስረዳዋል። ኮለን ግራ ተጋብቶ ፊቱን ሲቋጥር ሲዲም ንግግሩን በመቀጠል አማንዳ የጭፈራ ምሽት ግብዣ የምትቀበለው ከቆንጆ ወንዶች ብቻ በመሆኑ በእኛ ስም ሄደህ ፍቃድ የምትጠይቃት አንተነ በማለት ያስረዳዋል። በሰዓቱ በአቅራቢያቸውም ኬቢኦ የሚባል የዋህና ዝምተኛ ተማሪ ቆሞ እንመለከታለን። እሱም የሲዲ ዋናው የማጥቂያ ኢላማ ነው። ሲዲም ኮለንን ሲያመነታ ሲያየው ሄልሜቱን መሬት ላይ አጋጭቶ በመስበር የታዘዘውን ካላደረገ እንደዚህ እንደሚሰብረው በቁጣ ይዘትበታል። ኮለንም ሲለቁት ትዕግስቱ አልቆ ለርዕሰ መምህሩ ለማመልከት ቆርጦ ወደ ቢሮ በቁጣ ሲያመራ ኬቢኦ ሊያስቆመው ቢሞክርም ኮለን ግን ሊሰማው ፈቃደኛ አልነበረም። ኮለን ሁኔታውን አጥብቆ በመቃወም ለርዕሰ መምህሩ የተፈጠረውን ሲያስረዳው ያገኘው ምላሽ ግን ይበልጥ ያስደነግጠዋል። ርዕሰ መምህሩን በቁጣ ሲዲ ልጄ ነው፣ ያ የማይረባ የጭፈራ ምሽት ፕሮግራም ምክንያት ሆኖት ለ3 ዓመታት ወድቋል። እኔ ደግሞ ይህ ነገር ሰልችቶኛል በማለት ስለዚህ ተስማምተ የሰጠን ተልእኮ ካልፈጸምክ የዚህን ዓመት ትምህርት እንድትወድቅ አደርጋለሁ ብሎ ያስፈራራዋል። ኮለንም በሰማው ነገር በጣም ተደናግጦ የትምህርት ቤቱ ርዕሰ መምህር እንኳን ሳይቀር ለዚያ ጉልበተኛ ልጅ ከለላ በመሆኑ በጣም ይደነግጣል። አመሻሽም ላይ ኮለን ከኬቢኦ ጋር ከትምህርት ቤት ውጪ ተቀምጠው ሳለ ኬቢኦ ቀዝቃዛ መጠጥ እያቀረበለት በለሰለሰ ድምፅ ምንም አማራጭ የለንም፣ ማለፍ ከፈለግን የሲዲን ትዕዛዝ መፈጸም አለብን ሲል ያጽናናዋል። ኮለን በተፈጠረው ነገርና በሰዎች ራስ ወዳድነት ቢወዛገብም የኬቢኦን ቅንነት ሲመለከት ግን ልቡ መረጋጋት ይጀምራል። ለመጀመሪያ ጊዜ ለመልኩ ሳይሆን ለራሱ ማንነት ትኩረት የሚሰጥና እውነተኛ ደግነት ያለው ከልቡ የሚያዝንለት ጓደኛ በማግኘቱ በብቸኝነት ህይወቱ ውስጥ አዲስ ተስፋን መጫር ይጀምራል። በሚቀጥለውም ቀን ሁለቱ ልጆች ቢቢኤም ተብሎ ወደሚጠራውና ለልጃገረዶች ብቻ ወደ ተከፈተው ታዋቂ ትምህርት ቤት ያመራሉ። ወደ ውስጥ እንደገቡም ልጃገረዶቹ በሙሉ አንድ እንግዳ የሆነ የወንድ ጠረን ይሰማቸዋል። በሰከንዶቹም ውስጥ መላው የትምህርት ቤቱ ተማሪዎች በዙሪያው ተሰብስበው በሹክሹክታና በጩኸት ትምህርት ቤቱን ያውኩታል። ፊቱን የሸፈነውም አስቀያሚ ስለሆነ መሆን አለበት በማለት ከተሳለቁበት በኋላ እየሳቁ በቢቢኤም ውስጥ አስቀያሚ ወንድ ቦታ የለውም በማለት ይጮሃሉ። ኮለንም እያመነታ ቀስ እያለ ሄልሜቱን ያውልቀዋል። በዚያም ቅጽበት ዓለም የተገለበጠች መምሰል ይጀምራል። ሴቶቹ በድንጋጤ ደንዘው ከቆሙም በኋላ በጩኸት አካባቢውን ያቀልጡታል። ስክሪኑ ላይ ይታይ የነበረው ብርሃን በድንገት ጠፍቶ ትልቅ ውከት ይፈጠራል። የአምቡላንስ ድምፅ፣ የሳይረን ጩኸትና ራሳቸውን ስተው የሚወድቁ ተማሪዎች ትዕይንቱን ይሞሉታል። ዜናውም አንዳንድ እያለ መሰራጨት ይጀምራል። ጋዜጠኞች በትምህርት ቤቱ ደጃፍ ተሰብስበው በሚንቀጠቀጥ ድምፅ ሁለት ቆንጆ በሚል ስያሜ ብቻ የሚታወቁ ሚስጥራዊ ልጆች በመቶዎች የሚቆጠሩ ሴቶቹን አሳብደዋል። የአይን እማኞች እንደሚሉት በወጣቱ እጅግ አስደናቂ ውበት የተነሳ ሴቶቹ አፍንጫቸው ደምቶ ራሳቸውን ስተው ወድቀዋል ብለው ይገልጻሉ። በሌላ በኩልም የቢቢኤም የውበት ንግስትና ሞዴል የሆነችው አማንዳ ፎቶ የተነሳች ሳለ ይህንን ዜና ትመለከታለች። ፊቷ ላይ የተለየ ስሜት እየተነበበ ቀስ እያለ በከንፈሮቿ ላይ ፈገግታ ይታያል። ይህ ልጅ ከኔ ውበት ጋር የሚመጥን ብቸኛ ወንድ ነው፣ ምንም ቢፈጠር የኔ መሆን አለበት ስትል በሹክሹክቷ ከራሷ ጋር ታወራለች። ዜናውም ሲሰራጭ ሁከቱ የኮለን ቤት ደጃፍ ድረስ ይደርሳል። ከመላው ከተማ የመጡ ሴቶች እርሱን አንድ ጊዜ ለማየት በቤቱ ፊት ለፊት ይሰበሰባሉ። የኮለን ቤተሰቦች ግን ከመደናገጥ ይልቅ ይህንን እንደ ትልቅ የገቢ ዕድል በመጠቀም አባቱ ፓርከር ወዲያውኑ የትኬት መቁረጫ ቢሮ
አቋቁሞ ኮለንን ለማየት ከፍተኛ ብር ማስከፈል ይጀምራል። እናቱም ጄሲካ ደግሞ የኮለንን የድሮ መጫወቻዎችና የመኝታ ክፍሉን ለሚጮሁት አድናቂዎች በማሳየት የቤት ጉብኝት ታዘጋጃለች። ቢዝነሱን በደንብ ተጧጡፎ ያልታሰበ ሲሳይ ይሆንላቸዋል። ኮለንም ነገሩን በዜና ሲመለከት ልቡ በሐዘን ይሰበራል። ቤተሰቦቹ እንደተጠቀሙበትና ወደ ትምህርት ቤት የላኩትም ገና ከመጀመሪያው ይህንን ለማረጋግጠው እንደነበር ያስባል። በውርደትና በክህደት ስሜትም ተሞልቶ በጎዳናው መሮጥ ይጀምራል። ሴቶችም አይተው ሲያሳድዱት ወደ አንድ ህንፃ ጣሪያ ላይ ወጥቶ ከታች ያለውን ማለቂያ የሌለውን ህዝብ ይመለከታል። በዚህ መሃልም ስልኩ ሲጠራ ደዋዩ ታላቅ ወንድሙ ኦዝ ወንድሜ ስማኝ ብሎ ሊናገር ሲሞክር ኮለን ከጀርባው ባለው ስክሪን ላይ የሚጮሁትን ሴቶች እየተመለከተ ከሃዲ ናችሁ ይለውና በጣም በማዘን ስልኩን ይዘጋዋል። እሱም በህንፃው ጫፍ ላይ ቆሞ ተስፋ በመቁረጥና በመሰበር አይኖቹን ጨፍኖ ለመዝለል ይዘጋጃል። ነገር ግን በድንገት ከጀርባው መሞት ከፈለክ ሙት፣ ግን እኔ ፊት አትሙት የሚል ረጋ ያለ ድምፅ ይሰማል። ኮለን ዞር ሲል ራር የተባለችውን እንስት ይመለከታታል። አይኖቻቸው ቢገጣጠሙም ነገር ግን ምንም የተለየ ነገር አይፈጠርም። ምንም አይነት ድንጋጤ፣ መረበሽም ሆነ የአፍንጫ መድማት አልታየባትም። ልክ እንደ ማንኛውም ተራ ሰው ዝም ብላ ታየዋለች። ኮለንም በህይወቱ ለመጀመሪያ ጊዜ በውበቱ ያልተሸነፈ ሰው በማግኘቱ በድንጋጤ ይመለከታታል። እሱም እኔን ስትመለከቺ ምንም አይሰማሽም ብሎ በግርምት ሲጠይቃት ራር ግን ፊቷን ቋጥራ ስለምን እንደምታወራ አልገባኝም ብላው ጥላው ትሄዳለች። የኮለንም ልብ በፍጥነት መምታት ይጀምራል። ይህን የመሰለ እንግዳ የሆነ የሰላም ህመምና ሙቀት በፍጹም ተሰምቶት አያውቅም። በዚህም በመንደርደር ለመጀመሪያ ጊዜ በእውነተኛ ፍቅር መውደቁን ቢገነዘብም ራር ግን ለሱ ምንም አይነት ስሜት አልነበራትም። በኋላም ኮለን የኬቢኦን ቤት ይጎበኛል። እዚያም የኬቢኦ አያት አግኝቶ ስለ ወጣትነት ዘመናቸው ታሪክ ያወጉታል። ታሪኩም ውበት ላይ ያልተመሰረተ ይልቁንም በደግነት በእምነትና በህመም ላይ ስለተገነባ ፍቅር ነበር። አያትየው ባወሩትም ኮለን አንድ ነገር ይገነዘባል። ውበቱ እሱን ለማጥፋት ሳይሆን እውነተኛ ፍቅር ምን እንደሆነ ሊያስተምረው የመጣ ስጦታ እንደሆነም ይረዳል። በዚህም ምክንያት ከረጅም ጊዜ በኋላ ኮለን ለመጀመሪያ ጊዜ ሰላም ይሰማዋል። በማግስቱም ኮለንና ኬቢኦ አብረው ወደ ቢቢኤም ትምህርት ቤት ያመራሉ። አማንዳን አግኝተው ሲዲ የሰጣቸውን የጥያቄ ሰነድ ያስረክቧታል። አማንዳ በኮለን ውበት ምንም ያልመሰላት ለመምሰል ብትሞክርም እሱ ዞሮ ሊወጣ ሲል ግን በድንገት አፍንጫዋ መድማት ይጀምራል። እሷም እንደሌሎቹ በውበቱ መሸነፏን አውቃ በፍጥነት ፊቷን ትደብቃለች። በሚወጣም ጊዜ በልጃገረዶች መሃል በድንገት ራርን ያያታል። ያቺ ህይወቱን ያዳነችውና በውበቱ ያልተማረከችው ብቸኛዋ አንስት ነች። ሊቀርባት ቢሞክርም በሌሎች ተማሪዎች ግፊያ ምክንያት እንደገና ትሰወርበታለች። ቀናቶች ሲያልፉም ኮለንና ኬቢኦ በትምህርት ቤት ህይወታቸው ውስጥ እየተረዳዱና እየተጨዋወቱ ይበልጥ መቀራረብ ይጀምራሉ። በአንድም ቀን ረፋድ ላይ ኬቢኦ ኮለን የሚወዳት ልጅ ወደምትሰራበት ትንሽ ሱቅ እንዲከተለው ኮለንን ይጋብዘዋል። እዚያም ሲደርሱ የኮለን ልብ ምቱ ይጨምራል። በቦታ ያለችው ራር ነበረች። ኬቢኦ በኮለን ውስጥ ያለውን የፍቅር ማዕበል ሳይረዳ በኖርማል ያስተዋውቃቸዋል። ሶስቱም በየቀኑ አብረው ጊዜ በማሳለፍ እራት መብላትና ታሪካቸውን በመጨዋወት አብረው ወደ ቤት መሄድ ይጀምራሉ። ቀስ በቀስ ግን በኮለን ውስጥ ያለው የቅናት ስሜት እያደገ መምጣት ይጀምራል። በእኩለ ሌሊትም ኮለን ጣሪያውን እያየ እንቅልፍ በአይኑ ሳይዞር ያድራል። ልቡ በቅናትና በሐዘን በመቁሰሉና ተስፋ በመቁረጡ ስለ ፍቅር ያውቃል ብሎ የሚያስበው ብቸኛውን ሰው ማለትም ወንድሙን ኦዝ ለማግኘት ይወስናል። ማንነቱንም ሳይገልጽ በዴቲንግ ድረገጹ አማካኝነት ቀጠሮ ይዞ በማግስቱ በአንድ ምግብ ቤት ውስጥ ይገናኛሉ። ኦዝ መጥቶ የተቀመጠው ወንድሙ መሆኑን ሲረዳ አይኖቹ በእንባ ይሞላሉ። በመጨረሻም በፈገግታ እየተሞላ ለፍቅር ምክር ፍለጋ ወደ እኔ መጣ ይለዋል። ብዙም ሳይቆይ ቤተሰቦቻቸው አብረዋቸው ይቀላቀላሉ። ኮለን ወደ ትምህርት ቤት ባትልኩኝ ኖሮ እሷን አላገኛትም ነበር በማለት በለሰለሰ ድምፅ ይቅርታ ያደርግላቸዋል። በቀጣይም ቀን ጠዋት ከቤተሰቡ ጋር ዕቃ በመግዛት ላይ ያሉ ኦዝ ኮለን ያፈቀራት ልጅ ፊት እንዴት ማውራት እንዴት መሳቅ እንዳለበትና የልጅቷን ልብ እንዴት ማቅለጥ እንደሚቻል ማለቅ የሌለው ምክሮች ይሰጠዋል። ኮለን በዝምታም ያዳምጥ ቢመስልም አይምሮ ግን በራር ምስል ተሞልቷል። ራርን ከኬቢኦ ማራቅ ከቻለ እሷን የራሱ ብቻ ማድረግ እንደሚችልም ማመን ይጀምራል። ቀናቶች ከተቆጠሩም በኋላ አማንዳ ወደ ትምህርት ቤታቸው ትመጣለች። ወንዶች ሁሉ በቦታ ተማርከው መላው ግቢ በግርግር ይታወካል። እሷ ግን በቀጥታ ወደ ኮለን በመሄድ በሚስጥራዊ ፈገግታ ለልደት ድግሷ ትጋብዘዋለች። አያይዛም እንደ ስጦታ አዲስ አይፎን ትሰጠዋለች። በዚያው ምሽትም ኮለን ኬቢኦና ራር በአንድ ዘመናዊ ክለብ ውስጥ ወደ ተዘጋጀው ድግስ አብረው ይሄዳሉ። ሙዚቃውም ሲቀወጥ መብራቶቹም ሲብለጨለጩ ኮለን ከራር ጋር ለማውራት ቢሞክርም እሷ ግን ምንም ትኩረት ሳትሰጠው ትቀራለች። ይባስ ብሎም ከኬቢኦ ጋር በፈገግታ ስትዘፍንና
ስትደሰት በማየቱ የኮለን ልብ ይሰበራል። ከቆይታም በኋላ ኬቢዮ ዞር በሚል ሰዓት ኮለን እንዴትም ድፍረቱን አሰባስቦ ኬቢዮን ትወጂዋለሽ ብሎ በለሰለሰ ድምፅ ይጠይቃታል። ራርም ደንግጣ ብታስተባብልም ኮለን ግን ምክንያቱም ኬቢዮ የሚወደው አማንዳን ነው በማለት ያዋሻታል። በሰዓቱም በፊቷ ላይ የነበረው ፈገግታ ወዲያውኑ ይጠፋል። ሁኔታዋ ሁሉንም ነገር በግልጽ ይናገር ነበር። ኬቢዮን ከልቧ እንደምትወደውም ያሳብቅባታል። ኮለን በተሰበረ ልብ ዞር ብሎ ሲሄድ በዚያው ምሽትም አንድ እቅድ ያወጣና አማንዳ ጋር ደውሎ ውለታ እንድትሰራለት ጠይቋት እሷም ትስማማለች። በማግስቱም ምሽት ደማቁ የአማንዳ ልደት ድግስ ይጀምራል። አዳራሹም በብርሃን በካሜራዎችና በሙዚቃ ተቀውጧል። ኮለንና ኬቢዮም አብረው ሲገቡ አማንዳ በኮለን እቅድ መሰረት ኬቢዮን በሙቅታ ተቀብላ እየሳቀችና እጁን እየነካች ከሰው መሃል ለይታ ይዘው ትሄዳለች። ብዙም ሳይቆይ ራር ወደ አዳራሹ ትደርሳለች። ጓደኞቿንም ፍለጋ በአዳራሹ ውስጥ አይኖቿ ሲንከራተት ባላሰበችው ሁኔታ አማንዳና ኬቢዮ ሲሳሳሙ ተመልክታ በድንጋጤ በቆመችበት ትቀዘቅዛለች። አይኖቿን በእንባ ተሞልተው ምንም ቃል ሳትተነፍስ ጥላቸው ትሮጣለች። ኮለንም ስሟን እየጠራ ተከትሏት ውጪ በሐዘን ተንቀጥቅጣ ያገኛታል። ራርም በምሬት ኬቢዮ የተለየና ለውበት ግድ የማይሰጠው ይመስለኝ ነበር፣ ነገር ግን በመጨረሻ እንዲሆነ ወንዶች ሁላችሁም አንድ አይነት ናችሁ ትለዋለች። የኮለንም ድምፅ እየተንቀጠቀጠ እኔ እንደሱ አይደለሁም ራር እኔ ከልብ ያፈቅርሻለሁ ሲል ይማጸናታል። እሷ ግን በሐዘን እየተመለከተችው እኔ ግን እንደ ጓደኛዬ ብቻ ነው የማይብላው ጥላው ትሄዳለች። ኮለንም በተሰበረ ልብ ብቻውን ይቀራል። ለፍቅሩ ብሎ ጓደኛውን ቢከዳም በመጨረሻ ግን ከሁለቱም ያጣ ሆኗል። ከቆይታም በኋላ በፓርቲው ላይ ትልቅ ውከት ይፈጠራል። አማንዳና ኬቢዮን አብረው ያያቸው ሲዲ በንዴት ይገነፍላል። መኪና ማቆሚያው ጋርም ኬቢዮን አግኝቶት ያለምንም ርኅራኄ ይደበድበዋል። ኮለንም ይህንን ከቅርብ ርቀት ሆኖ ቢመለከትም በፍርሃት ደንዝዞ መርዳት ያቅተዋል። ሲዲ ከሄደም በኋላ ኮለን ወደ ኬቢዮ ሮጦ በመሄድ አንስቶት ወደ ቤት ይወስደዋል። የኬቢዮ አያት ቁስሉን እያከሙት ሳለ ኬቢዮ ደከም ባለ ፈገግታ ኮለን ሁልጊዜ እንዲሰጠው ይመኘው የነበረውን ብርቅዬ የልጅነት ካርድ ይሰጠዋል። ኮለንም በድንጋጤ ይህንን ይዘው ነበር ሲል ይጠይቀዋል። ኬቢዮም አዎ በማለት አንተ የቅርብና የማምን ብቸኛ ጓደኛዬ ነህ ሲል ይመልስለታል። ኮለንም መቋቋም አቅቶት የጸጸት እንባ እየወረደው ስለ እቅዱ ስለ ውሸቱና ክህደቱ እውነታውን በሙሉ ይናዘዛል። በዚህም የኬቢዮ ፊት መጥቆር ይጀምራል። ራርን እንደምታፈቅራት መጀመሪያ አስቀድመ ብትነግረኝ ኖሮ እኔ ራሴ መንገዱን ለቅል ነበር፣ አንተ ግን ዋሻኝ ተጠቀምክብኝ፣ ትልቁ ስህተቴ አንተን ማመኔ ነው ብሎ በምሬት ይናገራል። ኮለን ሊያወራው ቢሞክርም ኬቢዮ ግን በቁጣ ድጋሚ አይንህን ማየት አልፈልግም በማለት እንዲወጣ ይጮህበታል። ኮለንም በራስ ወዳድነቱ ምክንያት ያለው ብቸኛ ጓደኛውን ያጣል። ከረጅም ጊዜ በኋላ ወደ ቤቱ ሲመለስ እናቱ ወንድሙና አባቱ በደስታ ቢቀበሉትም እሱ ግን አንድ ቃል ሳይተነፍስ ወደ ክፍሉ ገብቶ ይቀረቀራል። በትምህርት ቤትም ኬቢዮን አልፎ አልፎ ቢያየውም በመካከላቸው የነበረው የጓደኝነት ሙቀት ወደ ዝምታ ተቀይሯል። በአንድም ምሽት የኮለን እናት ወደ ክፍሉ ትገባና አሳ ገና በህይወት አለች ትለዋለች። በመቀጠልም ኮለን እኛ በገንዘብ ችግር ውስጥ አልነበርንም፣ ያ ሁሉ ድራማ ነበር ስትል እውነቱን ትነግረዋለች። እሱም በድንጋጤ ለምን ብሎ ይጠይቃታል። እሷም በለሰለሰ ድምፅ ምክንያቱም ሁሉም ወላጅ ልጁ እንዲኖር እንዲያፈቅርና የልቡን የሚረዱ ጓደኞች እንዲኖሩት ይፈልጋል፣ አንተ ግን እየኖር ካልነበረም ተደብቀ ነበር እንጂ ትለዋለች። ቃላቶቿ በአእምሮ ውስጥ እያስተጋቡ ኮለን አይኖቹን ሲጨፍን ትዝታዎቹ አንድ ባንድ ይመጡበታል። ከኬቢዮ ጋር የተደሰተባቸው ጊዜያቶች፣ አብረው የበሉት ምግብ፣ የማይረቡ ክርክሮቻቸውና በጓደኛው አይን ውስጥ የነበረው ርኅራኄ በሙሉ በህሊናው መመላለስ ይጀምራል። በህመሙና በቅናቱ ውስጥ አንድ ትልቅ እውነት ይገባዋል። ኬቢዮ ጓደኛው ብቻ አልነበረም፣ ያንን የብቸኝነት ዓለሙን ብሩህ ያደረገለትና በህይወት እንዳለ እንዲሰማው ያደረገው ብቸኛው ሰው ነበር። በእጅ የያዙት ወርቅ እንደሚባለው ኮለን እያንዳንዱን ደስታ፣ ሐዘንና ጸጸት በጥልቀት የሚሰማው ሰው በመሆኑ ይህ ከረፈድ የተረዳው እውነት ልቡን ይነካዋል። እናቱን በፍቅር እየተመለከተችው መጨረሻ ላይ ከኛ ጋር ሰላም ካገኘ እንደገና እንድትሄድ አንገፋፋም ስትለው ኮለንም በእንባ ተሞልቶ እናቱን አጥብቆ ያቅፋታል። ለመጀመሪያም ጊዜ የቤተሰብ እውነተኛ ፍቅር ይሰማዋል። ይህም በውበት ላይ ሳይሆን ሁልጊዜም እዛው በመሃላቸው በነበረው ፍቅር ላይ የተመሰረተ ነበር። በማግስቱም ጠዋት ኮለን ድፍረቱን አሰባስቦ ራርን ፍለጋ ይሄዳል። ሁሉም ነገር ለማስተካከል በመመኘት እውነቱን ውሸቱንና ስህተቶቹን በሙሉ ይነግራታል። በዚህ መሃል
ራርና ኬቢዮ የአሳዛኝ ምሽት ካለፈ በኋላ ተነጋግረው አያውቁም ነበር። ኮለን ሁለቱን ለማስታረቅ ወደ ኬቢዮ ቤት ያመራል። ኬቢዮ ግን ኮለንን ለማየት እንኳን ፈቃደኛ አልነበረም። ኮለንን በረጋ መንፈስ ቆሞ ኬቢዮ ለምንድን ነው የምትቀጣኝ? እሷ እኮ ትወድሃለች ይለዋል። የኬቢዮ ድምፅም እየተንቀጠቀጠ እኔም እወዳታለሁ ግን ልነግራት አልችልም፣ በጣም ፈርቻለሁ በማለት የልቡን ያወራል። ኮለንም በትኩረት እየተመለከተው እንግዲያውስ ንገረኝ ስለሷ ምን ይሰማል በማለት ይጠይቀዋል። የኬቢዮ አይኖችም እየተርገበገቡ ደከም ባለ ፈገግታ እየተንቀጠቀጠ መናገር ይጀምራል። ራር በዓለም ላይ ልዩና ደግ ጀግናና የማይገመት ባህሪ ያላት፣ ሳቋ ደግሞ ልክ እንደ ሙዚቃ ነው በማለት በጣም እንደሚወዳት ይገልጻል። ኮለንም ፈገግ ብሎ ስልኩን ከደበቀበት በማውጣት ያው እንግዲያውስ ለራሷ ንገራት ብሎ ስልኩን ወደ ኬቢዮ ያዞረዋል። ራር በቪዲዮ ጥሪ አማካኝነት ሁሉም ንግግር እየሰማች ነበር። የኬቢዮን የእውነተኛ ፍቅር ቃል ስትሰማ አይኖቿ በእንባ ይሞላሉ። በዚያው ቀንም ኬቢዮና ራር ዳግም ይገናኛሉ። በመካከላቸው የነበረውን ርቀት ሙሉ በሙሉ ይጠፋል። ኮለንም ነገሮችን ወደ ነበሩበት በመመለሱ ከምን ጊዜውም በላይ ውስጡ ሰላም ይሰማዋል። ከቀናትም በኋላ የትምህርት ቤቱ ጭፈራ ምሽት ይደርሳል። ኬቢዮም ከራር ጋር አብሮ ይመጣል። ሁለቱ እየሳቁ የጆሮ ማዳመጫቸውን አድርገው በራሳቸው ዓለም ውስጥ ጠፍተው አብረው ይጨፍራሉ። ኮለን ከአማንዳ ጋር አብረው ሲታይ እንደተጠበቀውም የእነርሱ አስደናቂ ውበት የሁሉንም ሰው ትኩረት ይስባል። አሸናፊዎቹ ሲታወቁ መላው ተመልካች በጭብጨባ ያቀልጠዋል። ኮለንና አማንዳም የፕሮም ንጉስና ንግስት ተብለው ይሰየማሉ። ነገር ግን መብራቶቹ ሲበሩና ሙዚቃው ሲደምቅ የኮለን አይኖችም በሰው መሃል ራርን መፈለግ ይጀምራሉ። ራር ከኬቢዮ ጋር በደስታ ሲጨፍርና ስትስቅ ሲያያት እሱም ፈገግ በማለት ልቡ አሁንም ለሷ ቢመታም በዚህ ጊዜ ግን የሚሰማው ስሜት ህመም ሳይሆን ሰላም ነበር። ባሳለፋቸውም እነዚህ ከባድ ጊዜያቶች ውስጥ እውነተኛ ፍቅር ማለት ላፈቀሩት ሰው ፍላጎታቸውን ማድረግ፣ ይቅር ማለትና ለሚወዷቸው ሰዎች ደስታ መመኘት መሆኑን ተምሯል። በመጨረሻም በደማቅ መብራቶች ስር ምሽቱ እያለፈ ሲሄድ የኮለን ፈገግታ በፊቱ ላይ እያስመለከተን ፊልሙ ይጠናቀቃል። እስኪ ቤተሰቦች ከእናንተ መካከል እናትየዋ ፂም እንዳላት ያስተዋለው ማን ነው? ኮሜንት ላይ አስቀምጡልኝ። በዚህም ፊልም የፍቅርንና የጓደኝነትን ህይወት የተማርንበት ሲሆን በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ